የኢትዮጵያ ቦክስ ፌዴሬሽን ያዘጋጀው የብሔራዊ ክለቦች ቦክስ ሻምፒዮና ትላንት ዳር 22 2018 ከጠዋቱ 4 ሰዓት ጀምሮ በትንሿ ስታዲየም ተካሂዷል። በሻምፒዮናው የተሳተፉት ክለቦች የኢትዮጵያ ወጣቶች ስፖርት አካዳሚ፣ አዲስ አበባ ፖሊስ፣ ፌዴራል ማረሚያ ቤትና ድሬዳዋ ከነማ እና ሌሎችም ቦክስ ክለቦች ተሳትፈውበታል። የፍጻሜው ጨዋታ በአጠቃላይ በሁለቱም ጾታዎች የቦክስ የውድድር ዘርፎችን ያቀፈ ሲሆን በውድድሩ ማሸናፊ የሆኑ ስፖርተኞች የወርቅ ሜዳሊያ ሽልማትና ዋንጫም ተበርክቶላቸዋል። በዝግጅቱ ላይ የጎህ ቴሌቪዥን ባለቤትና ዋና ስራ አስኪያጅ አምባሳደር ኮርዳቤት ጌታሁን፣ የአፍሪካ ብሎም የኢትዮጵያ ቦክስ ፌዴሬሽን ፕሬዝዳንት አቶ እያሶ ወሰንና ሌሎች ተጋባዥ እንግዶች በተገኙበት ተካሂዷል። በዝግጅቱ ላይ በክብር እንግድነት የተገኙት አምባሳደር ኮርዳቤት ጌታሁን የተሰማቸውን ደስታ በመግለጽ ለዚህ ቦክስ ፌዴሬሽን ትልቅ አስተዋጽኦ ያበረከቱትን አቶ እያሶ ወሰንን አመስግነዋል። እንግዲህ የኢትዮጵያ ቦክስ ፌዴሬሽን ረጅም ታሪክ ነበረው። ዛሬ ግን በብዙት በትልቅ ደረጃ ይደርሳል እየተባለ የሚጠበቅ ስፖርት ነው። ኢትዮጵያ በቦክስ ረጅም ጊዜ ብዙ ሰዎችን አስጠርታለች። ብዙም ቦታ ላይ ደግሞ አሻራ ያላት ሀገር ነች። አሁን ደግሞ ሳይ እንደዚህ ወጣቶች ከተለያየ ቦታ ተሰብስበው መጥተው ያሉትን ሁኔታ ሳይ በጣም ነው ደስ ያለኝ። በተለይ ደግሞ የዚህ ቦክስ ፌዴሬሽን ጉዳይ በሚመለከት የአፍሪካ ቦክስ ፌዴሬሽን ፕሬዝዳንት አቶ እያሱ ኢንቮልቭ ያደረጉበት በመሆኑና ቦክሱን ራሱን በአፍሪካ ደረጃ እንዲዘምም ለማድረግ ባለው ሁኔታ ላይ ወጣቱን እንቅስቃሴ ተወዳዳሪዎቹ ያለው ነገራችን በጣም ውስጤ ረክቷል። እንግዲህ ብዙ ደግሞ መሰራት አለበት ይላል አምባሳደር ኮርዳቤት ጌታሁን። አያይዘው በሀገራችን ላይ የቦክስ ፌዴሬሽን መኖሩ ለወጣቱ ትውልድ በጣም ጠቃሚ መሆኑን ተናግረዋል። እንግዲህ እንደዚህ ነገር መስፋፋት አለበት፣ በጣም መስፋፋት አለበት። አሁን አይተሽ ከሆነ በየቦታው የእግር ኳስ መጫወቻዎች አሉ። ወጣቱ አሁን ወደ ስፖርት ወደ እግር ኳስ ያመዘነ ነው ያለው። የቦክስ ማዕከል እኔ እስካሁን ድረስ ማቃተች ትንሿ ስቴዲየም ትባላለች። ከድሮም ጀምሮ እዚህ ቦታ ላይ ያለውና በሌላ ቦታ ላይ የታለ የሚለው ነገር መረጃው የለኝም። ግን በእርግጠኝነት ይህን ያክል ወጣቶች አፍርተን ከሆነ ይህን ያክል የቦክስ ባለሙያዎችን ይዘን ከሆነ በእርግጠኝነት ይሄ ማዕከል በደንብ በየክፍለ ከተማው፣ በየወረዳው፣ በየክፍለ ሀገሩ መስፋፋት ያለበት ይመስለኛልና በቀጣይም ወደ ቦክስ ፌዴሬሽኑ የመከላከያ አባላት መሳተፍ አለባቸው። ለዚህም የቻልኩትን አደርጋለሁ ሲሉም ተደምጠዋል። እዚህ ላይ አንድ ትንሽ ቅር ያለኝ የመከላከያ ቦክስ አባላቶችን አላየውኝም። እንግዲህ ከመከላከያ ጋር መስራት እንዳለበት ገምታለሁ። የፖሊሶችን አይቻለሁ። መከላከያ መስራት እንዳለበት አውቃለሁ። እንደ ሀሳብ ወደ መከላከያን ሀሳብ እናወርዳለን። ግን በአጠቃላይ ግን የወጣቶቹን ተሳትፎ የሴቶቹን ሳይ በጣም ውስጥ ይረክቷል። ግን ብዙ መስራት አለበት ብዬ ገምታለሁ። ማዕከሉ በጣም ብዙ መስፋፋት አለበት ብዬ እላለሁ። እንዲያውም አሁን አንዳንድ ነገሮች በግል ሁሉ የራሳቸውን የቦክስ ክለብ አቋቁመዋል የሚሉ ነገሮች አሉኝ እና እዚህ በጣም ደስ የሚል ጅማሮ ነው። በጣም የሚያረካ ነገር ነው። ማህበረሰቡ እዚህ በጣም ደስ የሚል ሁኔታ ነው ያለው። እኔም እንግዲህ በክብር እንግድነት በማዕበል መረጃና በጎህ ቴሌቪዥን ያው እንግዲህ ለተሸላሚዎች የወርቅና የብር የናስ ሜዳሊያ እንድሰጥ የክብር እንግዳ ሆኖ በመቅረባችን ትልቅ ኩራት ይሰማናል። በዚህ አጋጣሚ ትልቅ ስራ ነው። ይሄ ነው የምለው። እንግዲህ እሱ ደግሞ የፖሊስ ኮች ነው፣ አሰልጣኝ ነው። እንግዲህ ጎህ ቴሌቪዥኖች መተናል። እኔም በክብር እንግድነት መጥቼ አይቻለሁ። ጥሩ ልጆች አሉ፣ የሚያበረታቱ ልጆች አሉ። ግን የበለጠ መስራት አለብን። የሚያስፈልጉ ነገሮች ካሉ እንግዲህ አሁን በተለይ አቶ እያሱ የአፍሪካ ቦክስ ፌዴሬሽን ፕሬዝዳንት ብዙ ነገር ለመስራት ቃል ገብተዋል። ብዙ ዋጋ ሊከፍሉ ቃል ገብተናል። እኔ መሳችሁ ክብር እንግዳው ይሄን የመጣሁትና እስኪ እናንተው ምንድነው ቀረ የምትሉት ነገር ምን አለ? እንደሞ ሟላት ያለበት የበለጠ መስራት ያለበት ነው ነገር እስከሚያደርግ አሁን በአሁን ሰዓት ያው ጥሩ ነው ማለት ቦክሰኞችም እየወጡ ሀገር ውስጥ ከበፊት እኔ ተጫዋቹ በነበርኩበት ጊዜ አንዱ ለአፍሪካ ጌምስ ወይ የሆነ ቦታ ነው የሚካሄደው። አሁን ግን የተለያዩ ቦታዎች ላይ ቦክሰኛ ይሄዳል፣ አሰልጣኝም ለምሳሌ አፍሪካ ሻምፒዮን ይካሄዳል፣ የዓለም ሻምፒዮን ይካሄዳል እና የተለያዩ ጨዋታዎች እየተካሄደ ነው ያለው እና አሁን በጣም ቦክሱ ላይ ኃይለኛ መነቃቃት ነው ያለው። በጣም ደስ የሚል ነገር
እንደውም እንደ ኢንፎርሜሽን የሰማሁት በግል ሁሉ የግራሳቸውን የቦክስ ክለብ ሁሉ የሚያቋቁሙ አሉ የሚባል ነገር ሁሉ ሰማሁ። አዎ እንደዛ አይነት ነገር አለ። ያው በራሳቸው ፍራንክ እንትን በራሳቸው ገንዘብ እንትን እያለ ቦክሱን ለማነቃቀር ብዙ ነገር እያደረጉና ቦክሱ ከፍ ያለ ደረጃ የኦሎምፒክ አሁን ኦሎምፒክ ነው መሳተፍ ያለብን። ኦሎምፒክ ላይ ደግሞ ያሉት ነገሮች ተፈተው ከቦክስ ፌዴሬሽን ጋር ያለው ወደ ኦሎምፒክ ለምን ከሩጫ ቀጥሎ ቦክሱ ነው የሚከተለው። ሁሌ ከሩጫ ቀጥሎ ኦሎምፒክ ላይ የሚሳተፈው ቦክስ ነው። ይሄ ደግሞ ከተወሰነ ዓመት በኋላ ቀርቷል። አሁን ግን ቦክሱ መካፈል መቻል አለበት። ይሄን ደግሞ አሁን አቶ ያሱ ያሉትና እየሰሩ ያሉት ነገር በጣም ቆንጆ ነው። የበለጠ ቢሰራ ደግሞ የኢትዮጵያ ቦክስ የት ይደርሳል? እንግዲህ እኔ አሁን የመከላከያ አባል ነኝ፣ የመከላከያ ክብረ አባልም ነኝ፣ የመከላከያ አባል ነኝ። እኔ ትንሽ ምንድን ነው ብዬ ጠየቅኩ። የፖሊስን አየሁኝ፣ የግል እንትኖችንም አየሁኝ፣ ብዙ ተቋሞችን አየሁና መከላከያ ለምን የለም ብዬ ራሴን ጠየቅኩ። ስለዚህ ስለ መከላከያ ምን ኢንፎርሜሽን አለ? አሁን እኔ ራሴ የመከላከያን ቦክስ ቢልድ አድርጌ ወደ እናንተ ላመጣ እያሰብኩ ነው ያሉት። እንዴት ትላለህ? በጣም ጥሩ ነው። መከላከያ በጣም የታወቁ ቦክሰኞች የነበሩት ነው። እንዳላ ጋፋሪ ነበሩ። በጣም በጣም ከባባድ ቦክሰኞች ነበሩትና ከ1983 ኢህአዴግ ይሄን ሀገር ከተቆጣጠረ በኋላ ቦክስ ስፖርት አያስፈልግም ብሎ ፈራፍረሱታል። በቃ ከዛን ሰዓት በኋላ ነው ቦክስ የጠፋው በጦሩ ውስጥ እንጂ ጦሩ የተለያዩ ፊልዶች እንትን ብለው አገርን የሚወክሉ ከጦሩ የሚወጡ ነበሩ። እንደውም ብዙዎች ለምሳሌ 8 ቦክሰኛ በት 4ቱ ከጦሩ ከፖሊስ ነው የሚመረጡ እና አሁን በእናንተ በኩል አይታችሁ ቦክስ እንዲቋቋም ብታረጉ በጣም እናደንቃለን። ያው እንፈልጋለን ማለት ነው። እንግዲህ መከላከያዎች እየሰማችሁ ነው አይደለም? እዚህ ቦታ ላይ ሁሉ ባለበት ቦታ ላይ መከላከያ ቦክሰኛ ባለመኖሩ እንግዲህ ያው የፖሊሱም አሰልጣኝ ሌሎችም በሙሉ እንደ ጥያቄ አንስተውታል። እኔም እንግዲህ እስከሚመለከተው አካል ድረስ ይህን ፕሮግራም አድርሼ በእርግጠኝነት በሚቀጥሉ ፕሮግራሞች ላይ መከላከያ ቦክሰኞች እንደሚሳተፉ ቃል ገባለሁ። የአፍሪካ ቦክስ ፌዴሬሽን እና በኢትዮጵያ ቦክስ ፌዴሬሽን ፕሬዝዳንት የሆኑት አቶ ያሶ በፕሮግራሙ መደሰታቸውን በመግለጽ ቦክስ ፌዴሬሽኑ ለወጣቱ ትውልድ በጣም ጠቃሚ ከመሆኑን ባሻገር እርስ በራስ መከባበርን የሚያጎለብት እንደሆነም ተናግረዋል። ጨዋታው በጣም እንደምታዩ በጣም ቆንጆ ነው። እነዚህ አብዛኞቹ ለኢንተርናሽናል ጨዋታ የምናሳትፋቸው ቦክሰኞች ናቸው። የዛሬውን ልዩ የሚያደርገው የአንደኛ ዙር ነው። አብዛኛው ብዙ ክለቦች ተጨምረዋል። ይሄ ብዙ ክለቦች መጨመር ደግሞ ለጥሩ ስፖርተኞች ለዓለም አቀፍ ባንዲራችን ከፍ አድርገው የሚያውለበልቡ ስፖርተኞች እንዲፈሩ የሚያደርግልን ነው። በጣም እንግዲህ እያየን ነበር ከመጀመሪያው እስካሁን ድረስ አሁንም አላለቀም እየተመለከትን ነውና በጣም ታዳጊ ናቸው፣ ወጣቶች ናቸው። እንዲህ አይነት ማዕከል መከፈቱ ለወጣቶች ምን አይነት አስተዋጽኦ አለው ብለህ ታምናለህ? አንደኛ ህይወታቸው ይለወጣል። በዓለም ላይ ሜይዌዘር ትልቅ ቦክሰኞች ቢሊዮነሮች የሚፈጠሩት ከዚህ ተነስተው ነው የሚፈጠሩት። ስለዚህ አንደኛ አልባሌ ቦታ አይውሉም። ሁለተኛ ለውጤት ሲያመጡ ፕራይስ መኒ ያላቸው ሽልማት እሱ ህይወታቸውን የቤተሰባቸውን ህይወት ይለውጣል። ውጭ ሀገር ደግሞ ጥሩ ውጤት ካመጡ ፕሮፌሽናል ቦክሰኛ ሆነው በተለያዩ ኢንተርናሽናል ክለቦች ተሳትፈው የሀገራችን ስም ያስጠራሉ። ስፖርት ፍቅር ነው። ከሁሉም ነገር ስፖርት ፍቅር ነው። የአንድነት መገለጫ ነው። ቦክስ ከሌላው ስፖርት የሚለየው ሪንግ ውስጥ ተደባድበው ወድቀው ደምተው ተደማምተው ተቃቅፎ ነው የሚወጡት። ስለዚህ የፍቅር ስፖርት ነው። ወደፊትም እንደውም አሁን ፕሪስክሪፕሽን የተሰጠ ነው በሐኪሞቹ ስትሬስ ያለበት ሰው እኔ ለምሳሌ ወጣቱን የቦክሰኛ ነኝ። አሁን እንደምታየኝ ህዳር 23 ሲመጣ 60 ዓመቴ ነው ግን ስለዚህ ምን ነው የደሴ ከነማ ቦክስ ፌዴሬሽን አሰልጣኝ የሆኑት ኢንስትራክተር ጌታቸው ሲናገሩ ቦክስ ፌዴሬሽኑ በሀገራችን ላይ መኖሩ ከፍተኛ ጥቅም እንዳለውም ገልጸዋል። ለዚህም የፌዴሬሽኑን ፕሬዝዳንት አቶ ያሶ ወሰንን አመስግነዋል። አሁን ሰዓት የአዲስ አበባ ክለብ ውድድር ላይ መጥተናል። አሁን ሰዓት ደስ የሚል ውድድር ነው ያለነው። የቦክስ ስፖርትን ለማሳደግ ሁሉም ሰው ጥረት እያደረገ ነው። እናንተ ሚዲያዎችን በመምጣታችሁ በጣም ደስተኛ ነን። መነቃቃት ነገር እያለ ነው። ይህን ስፖርት በደንብ ከፍ አድርገን ማድረግ አለብን። የቦክስ ፌዴሬሽን ፕሬዝዳንታችን አቶ ያሶ በጣም በግልሱ ይህን ስፖርት ትልቅ ግብአት እያደረገልን ወጪ እያወጣ የእኛን ስፖርት እያሳደገልን ነው። መንግስት ደግሞ ይህን ሰውዬ ግዳፍ አድርጎለት የዚህን ሰውዬ ግዳፍ አይቶ መንግስት ይሄን ነገር ቢገድፍብን
ደሴ ከተማ ማን ነው የቦክስ የኢትዮጵያ ኦሎምፒክ ታዋቂ ነው። ሩጫው እንደምታወቀው ቦክስም በዚህ አጋጣሚ መታወቅ አለበትና በጣም ደስ የሚል እንቅስቃሴ ነው ያለው። አቶ ሁነኛውን እናመሰግን እንችላለን። አክለውም ቦክስ ፌዴሬሽኑ ከዚህ በላይ እንዲያድግ የሚመለከታቸው አካላት ድጋፍ ማድረግ አለባቸው ሲሉ መልእክታቸውን አስተላልፈዋል። ቦክስ ፌዴሬሽን በጣም ደስ የሚል በማናቃቃት ነው ከምንስ በላይ ነው። እኔ በጣም ሁነኛውን ገረን በጣም ከምንም በላይ በጣም የምንወደው ስፖርት ወይልክ ስፖርት እንደዚህ እንዲያነቃቃ ያደረገው በሱ ጥረት ነው። እሱም ፈጣሪ ያሳደግልን ፈጣሪ ከፍ ያለ ምስጋና እንስጠዋለን። እና ለሱ ያለው ለያሱ ያለው ፍቅራሲ ከምንም በላይ በቃ ከምንም በላይ ምን ይልንደርስ በቃ እና ግዳፍ ያለው እሱ ነው። የስፖርት ካሁን ባልና በሱ ትግል ነው ያለው እንጂ መንግስት ይህን ስፖርት ትኩረት አላደረገም። አሁን ግን ትኩረት እንዲያደርግ የተገፋፋ ነው ያለውና በጣም ደስተኛ ነው የምንሆነውና የደሴ ከተማ የቦክስ ስፖርትም በዚህ ውድድር በመምጣቱ በጣም ደስተኛ ነን። ክለብ ይያዝልን ቋሚ ክለብ ይያዝልን ይህን ውድድር በተባናቀሩት በጣም ደስተኛ ነው። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።